በመጽሐፍ ቅዱስ በአዲስ ኪዳን ላይ ከተጻፉ አስደናቂ ታሪኮች አንደኛው የማርያም ታሪክ ነው። ማርያም የአልዓዛርና የማርታ እህት ማለት ነው። ስሟ በተጠቀሰባቸው ስፍራዎች በተለይም በሶስቱ ላይ ማርያም በኢየሱስ እግር ስር ተቀምጣ እንደነበር እንዲሁም በኢየሱስ እግር ስትወድቅ እንዲህና የመሳሰሉ ነገሮችን ትመለከታላችሁ። ለምንድን ነው ማርያም የኢየሱስን እግር የምትመርጠው? በሶስት ደግሞ የተለያዩ የህይወት ወቅቶቿ ውስጥ ያንን ስታደርግ ትመለከታላችሁ። ይሄ ምን ማለት እንደሆነ ነው በዚህ ቪዲዮ የምንመለከተው። የመጀመሪያው የኢየሱስ እግር ብለን ስንናገር ምን እንደሚወክል ልንገራችሁ። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 12-13 ላይ ሲናገር የእግሬን ስፍራ አከብራለሁ ይላል። እግዚአብሔር የእግሬ ስፍራ የሚለው ህልውናው ያለበት ፐርሰናሊ በኃይል በህልውናው የሚገኝበትን ቦታ ማለታችን ነው። እርሱ ሰማይንም ምድርንም የሞላ አምላክ ነው። እውነት ነው። በኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አይደለሁም ካለ በኋላ ሰማያትን የሞላው አይደለሁምን? ምድርንስ የሞላው አይደለሁምን? ይላል። ሰማይንም ምድርንም ሞልቷል እግዚአብሔር። ደግሞ በህልውናው በልዩነት የሚገኝበት ስፍራ አለ። የእግዚአብሔር ስም የተባረከ ይሁን። ልክ እንደዛ የኢየሱስ እግር የሚያሳየው የኢየሱስን ፐርሰናል ህልውና የሚገኝበትን ቦታ ነው። ሁለተኛ ደግሞ እግር የምንራመድበት እንደሆነ ሁሉ የኢየሱስን እግር መምረጧ እሱ በሄደበት ስፍራ ለመሄድ እርሱ በተገኘበት ስፍራ ተከትላ ለመገኘት የወሰነችውን ውሳኔ ያመለክታል። ልክ ዳዊት በመዝሙረ ዳዊት ምዕራፍ 63 ላይ እንደተናገረው ማለት ነው። ነፍሴ በኋላህ ተከታተለችህ ይላል። ሃሌሉያ። በሄድክበት ለመሄድ አንተ ባለበት ስፍራ ለመገኘት ከኋላ ትከተልሃለች ይላል። ልክ መኃልየ ዘሰሎሞን ምዕራፍ 1 ላይ እንደተጻፈው ነው። ሳበኝ ይልና ካንተም በኋላ እንሮጣለን። ሃሌሉያ። እርሱ እልፍ ብሎ ከሄደበት ስፍራ እናንተም እልፍ ብላችሁ መሄድ ትችሉ ዘንድ የኢየሱስን እግር መከተል አለባችሁ። ማርያም በሶስት የህይወት ወቅቶቿ እነኚህን አድርጋለች። የመጀመሪያው ሉቃስ ምዕራፍ 10 ላይ የተጻፈው ነው። ኢየሱስ ክርስቶስ ወደ ማርያም ወደ ማርታና ወደ አልዓዛር ቤት ገባ። ማርታ ልታገለግለው ትባክን ነበር። ማርያም ግን ይላል መጽሐፍ ቅዱስ ቃሉን ለመስማት ከኢየሱስ እግር ስር ተቀመጠች ይላል። ሃሌሉያ። ይሄ ደግሞ መልካም ዕድል ነው፣ ከእርሷ አይወሰድባትም አለ። ያ ማለት በኖርማል የህይወት ምልልሷ ውስጥ ከኢየሱስ እግር ስር በህልውናው ውስጥ ሆና ቃሉን መቀበልን መረጠች። ይሄ ኖርማል የህይወቷ ክፍል ነው። ግን ደግሞ ሌላ የሆነ ሐዘን መጣባት፣ ተግዳሮት ደግሞ መጣባት። ወንድሟ አልዓዛር ሞተ። ኢየሱስ ከ4 ቀን በኋላ ነበር የመጣው። ልክ ኢየሱስ ሲመጣ እነሱ ወዳሉበት ከተማ ሲመጣ ሄደው ሊገናኙት የተነሱ ሰዎች ነበሩ፣ የተቀበሉት ሰዎች ነበሩ። አንደኛዋ ማርታ ነች። ማርታ ሄዳ ኢየሱስን ትከሻ ለትከሻ ነው ያናገረችው። ማርያም ግን የኢየሱስን እግር ታውቀዋለች። አስቀድማ ከእግሩ ስር ተቀምጣ ቃሉን ትቀበል ነበር። በኖርማል ህይወቷ ኦርዲናሪ ላይፍ በምትኖርበት ሰዓት፣ አሁን ደግሞ ተግዳሮት ውስጥ ነች፣ እያለቀሰች ያለችበት ሰዓት ነው። ኢየሱስ መጥቷል ሲሏት መጣችና በእግሩ ስር ወደቀች ይላል። ሃሌሉያ። በእግሩ ስር ወደቀች። እንደ ማርታ ትከሻ ለትከሻ አላናገረችውም። በእግሩ ስር ወደቀችና አለቀሰች ይላል። ከዛ ኢየሱስ ማርያም ስታለቅስ አይቶ ነው። ከዛ በመንፈሱ ታወከ፣ እንባውን አፈሰሰ ይላል። በመጽሐፍ ቅዱስ ላይ አጭሩ የመጽሐፍ ቅዱስ ጥቅስ ይሄ ነው ይባላል። ደግሞም ነው 2 ቃል ብቻ ነው፣ ጂሰስ ዌፕት የሚል የእንግሊዘኛው። አማርኛው ኢየሱስም እንባውን አፈሰሰ ይላል። ሶስተኛ ደግሞ አልዓዛርን ካስነሳ በኋላ የደስታ ህይወትን ደግሞ ወይንም ደግሞ ደስ ብሏቸው በተድላ መንገድ የጥያቄያቸውን መልስ ያዘኑበት ነገር ተቀይሮ የኖሩበትን የህይወት ክፍል ትመለከታላችሁ። ዮሐንስ ወንጌል ምዕራፍ 12 ላይ ነው። ዮሐንስ ወንጌል ምዕራፍ 11 አልዓዛር ተነሳ። ዮሐንስ ወንጌል ምዕራፍ 12 ኢየሱስ ክርስቶስ እንደገና በማርታ በማርያምና በአልዓዛር ቤት ተገኘ። ራት ግብዣ አደረጉለት። እንደገና ማርያምን አንድ ነገር ስታደርግ ትመለከታታላችሁ። ዋጋው እጅግ ውድ የሆነ ሽቶ እግሩን ቀባችው ይላል። ደግሞ በፀጉሯም አበሰችው ይላል እግሩን። የእግዚአብሔር ስም የተባረከ ይሁን።
በሶስት የህይወት ክፍሏ አንደኛ የትኛውንም የተለመደ የህይወት ድርጊት እያደረግን በምንመላለስበት የህይወት አይነት የዛኔ ከኢየሱስ እግር ስር ሆና ቃሉን መቀበል መረጠች። ሁለተኛ ሐዘን በገጠማት ጊዜ፣ የሚያስለቅስ ነገር በገጠማት ጊዜ የኢየሱስን እግር መረጠች። በእግሩ ስር ማልቀስንና በእግሩ ስር መሆንን መረጠች። ሶስተኛ ደግሞ ጥያቄዋ ሐዘኗ ከእርሷ ላይ ተነስቶ ደስ ባላት ጊዜ የዛኔ የኢየሱስ እግር ስር ሆና እርሱን ማክበር መረጠች። በየትኛውም የህይወት ወቅትና ጊዜ ውስጥ ልትሆኑ ትችላላችሁ። ምርጫችሁ የኢየሱስ እግር ይሁን። በህልውናው መገኘትና እርሱን መከታተል። ተባረኩ።